ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የኢትዮጵያ የጤና ባለሙያዎች የመቱት አድማ ለሁለተኛ ቀን ዛሬ በመላ አገሪቱ እየተካሄደ ይገኛል። በዛሬው ዕለት ወደ ሙሉ የሥራ ማቆም አድማ የገቡ ሆስፒታሎችና የጤና ማዕከላት እንዳሉም የደረሰን መረጃ ያመለክታል። አገዛዙ በተለያዩ የጤና ማዕከላት የጸጥታ ኃይሎቹን በማሰማራት ማዋከብና ማሰሩንም እንደዚሁ አጠናክሮ የቀጠለ ቢሆንም የጤና ባለሙያዎቹ በጀመሩት የሥራ ማቆም አድማ መቀጠላቸውን ነው ከየቦታው የሚደርሱን መረጃዎች የሚያመለክቱት። በሌላ በኩል የአብይ አህመድ አገዛዝ መምህራን አድማውን እንዳይቀላቀሉ በሚል በዛሬው ዕለት በአዲስ አበባ እንደዚሁም በሌሎች የአማራ ክልል አካባቢዎች መምህራንን ለስብሰባ የጠራ መሆኑ ታውቋል። በኦሮሚያ ክልል በሳምንት ውስጥ ለሁለተኛ ጊዜ የፊታችን አርብ መምህራን ዳግም ስብሰባ መጠራታቸውም ታውቋል። አገዛዙ አድማውን ለማስቆም የሚቻለውን ሁሉ ለማድረግ መዘጋጀቱንም እንደዚሁ እየተነገረ ይገኛል። አብይ አህመድ ለተለያዩ የጸጥታ ተቋማት እንደዚሁም ለፖለቲካ አመራሮች ባለ በሌላ ኃይላችን ተጠቅመን ይህንን ንቅናቄ ማስቆም አለብን ሲል መመሪያ መስጠቱንም ነው ያገኘነው መረጃ የሚያመለክተው። ዛሬ ያለውን ሁኔታና አጠቃላይ የአድማውን እንቅስቃሴ በተመለከተ ከዘውትር ተሳታፊያችን ጋር አጭር ቆይታ እናደርጋለን። እስቲ ከመረጃዎች እንጀምር። በርከት ያሉ ነገሮችን ነው የምንሰማው። ዛሬ ለሁለተኛ ቀን አድማው ቀጥሏል። ምን አለ? አመሰግናለሁ መሳይ። ዛሬ በተለያዩ አዲስ አበባ ከተማ የሚገኙ የመንግስት ሆስፒታሎች ላይ ተዘዋውሬ ለመመልከት እንደቻልኩት በበርካታ የሆስፒታሉ አካባቢዎች ምንም አይነት እንቅስቃሴ እንደሌለና ከትናንትናው እጅግ በጣም ጠንከር ያለ የጸጥታ ሁኔታ እንደሚታይ ነው። አድማው እንደቀጠለ ነው። መንግስት በትናንትናው ዕለት ሙሉ በሙሉ ለማስቆም ከፍተኛ ጥረት ቢያደርግም ነገር ግን ዛሬ የጸጥታ ኃይሉ ሙሉ በሙሉ ከሆስፒታሉ አካባቢ ርቀው የዶክተሮቹ ወይም በየጤና ባለሙያዎቹ ቤት በመዞር ወደ ግቢ እንዲገቡና ሕክምናውን እንዲቀጥሉ ለማድረግ በየስርቻው ተሰማርቶ እንቅስቃሴ በማድረግ ላይ ይገኛል። በዚህ አጋጣሚ ግን በሆስፒታል የተመለከቱት አንዳንድ እጅግ በጣም የሚያሳዝን ነገር ተመልክቻለሁ። በተለይ በዘውዲቱ ሆስፒታል፣ በሚኒሊክ ሆስፒታል እንዲሁም በጥቁር አንበሳ ሆስፒታል ታኝቶ ይታከሙ የነበሩ በሽተኞች፣ በጽኑ ሕሙማን ተኝተው ሲታከሙ የነበሩ በሽተኞች ከፍተኛ ክትትል ሲደረግላቸው እንደነበርና በህይወት ያለፉ በሽተኞች ቤተሰቦቻቸው አስክሬኑን ማውጣት በማይችሉበት ሁኔታ ቅጥር ግቢ ውጪ ላይ ከፍተኛ ለቅሶና ዋይታ ይሰማ ነበረ። በአጠቃላይ በአዲስ አበባ ከተማ እንዲሁም በመረጃ ደረጃ በተለያዩ የክልል ከተሞች የሚገኙ ትልልቅ ሆስፒታሎችና ጤና ጣቢያዎች ሙሉ በሙሉ አድማውን ተግብረውታል። በዚህም መንግስት ያቀደውና ያለመው የማደናቀፍና አድማው እንዳይቀጥል ለማድረግ ከፍተኛ ኃይሉን አሰማርቶ እንቅስቃሴ ቢያደርግም ዛሬ ለሁለተኛ ቀን በተጠናከረ ሁኔታ እንደቀጠለና መንግስት በዚህ እንደተሸነፈ ለማየት ችያለሁ። መሳይ እንግዲህ መረጃዎችን በስፋት እየተከታተልን እንገኛለን። በአማራ ክልል የፈለገ ሕይወት ሆስፒታል ሙሉ በሙሉ አድማውን እያደረገ ይገኛል። በተወሰኑ አገልግሎቶች ላይ በከፊል የሚደረገው አድማ ነበረ ትናንት በዛ ሆስፒታል የተጀመረው። ነገር ግን በአገዛዙ እየተወሰደ ባለ እርምጃ ምክንያት ዛሬ ሙሉ በሙሉ ሆስፒታሉ አገልግሎት መስጠት ማቆሙን ነው የሰማ ነው። በወሎ አቀስታ ሆስፒታልም እንደዚሁ በተመሳሳይ ሙሉ በሙሉ የአድማውን እንቅስቃሴ ተግባራዊ አድርገውታል። በሌላ በኩልም በርካታ ሆስፒታሎች በዝርዝር የተቀመጡ አሉ። በዛሬው ዕለት እንደ አዲስ የተቀላቀሉ ትላንት የጀመሩትና ዛሬ የቀጠሉትም እንደዚሁ በከፍተኛ ስሜት ውስጥ ሆነው ነው ሐኪሞቹም የጤና ባለሙያዎቹ በአጠቃላይ መልእክት እያሰሙ የሚገኙት። በወላይታ የሚገኙት የጤና ባለሙያዎች በደረሰባቸው እንግልት ምክንያት በተለይም በድንገተኛ ክፍል የሚሰሩት አድማውን ዛሬ ሙሉ በሙሉ መምታታቸውን ነው የገለጹ ያሉት። በአጠቃላይ በመላው ኢትዮጵያ ነው እየተተገበረ የሚገኘው። እንደው ምን እየተባለ ነው? ይሄ የነጩ አብዮት ዳር እያለ ነው። መምህራን ሲቀላቀሉት በተለይ ነጩ አብዮት ተብሏል። ጓንን መነሻ ያደረገ ነው። መምህራንም ጓን ያደርጋሉ፣ የጤና ባለሙያዎችም ነጭ ጓን ያደርጋሉ። ከዚህ ጋር ተያይዞ ነው እንግዲህ ነጩ አብዮት የሚል ስያሜ እየተሰጠው የሚገኘው። ምን እየተባለ ነው በየአቅጣጫው? ዛሬ በሆስፒታሉ አካባቢ እንቅስቃሴ በማደርግበት ሰዓት ህብረተሰቡ የሞተበትን ሕክምና አገልግሎት የፈለገ ቤተሰብ ይዞት የሄደ በአምቡላንሶች እንቅስቃሴ ስለማያደርጉ በግል መኪና በራይድ በተለያዩ መኪኖች ወደ ሆስፒታሎች ኢመርጀንሲ ሲገቡ እዛው ውስጥ ላይ ሕክምና የሚሰጡ የድንገተኛ
ክፍል ክፍት ቢሆንም ነገር ግን የጸጥታ ኃይሎች ሕክምና የለም በማለት ህብረተሰቡን ሲያጉላሉ ነው የተመለከትኩት። በአጠቃላይ ግን ይሄ የነጩ ጋውን አብዮት በተሳካ ሁኔታ ተካሂዷል። ነገም ይቀጥላል። ምናልባትም ከትናንትናው እጅግ በጣም በተሻለ ሁኔታ አድማው ሙሉ በሙሉ ተተግብሯል ማለት ይቻላል። በተለያዩ ክልሎችም የደረሰኝ መረጃ ይህን ነው የሚያመለክተው። አዲስ አበባ ምን ተዛውሬ ባየሁባቸው ሆስፒታሎችና ጤና ጣቢያዎች ላይ ምንም አይነት አገልግሎት የለም። በአፍሪካ ህብረት አካባቢ የሚገኘው የጤና ጣቢያ ላይ እንዲሁ ገብቼ ለመመልከት ችያለሁ። በዚህ ጤና ጣቢያ ላይ ምንም አይነት አገልግሎት የለም። ከዘበኞቹ ውጪ ሌላ የጤና ባለሙያ በቦታው እንዳልነበረ ውስጥ ገብቼ ለማየት ሞክሬያለሁኝ። በአጠቃላይ ግን ህብረተሰቡ እጅግ በጣም ደስተኛ ነው። ጉዳት ቢኖረውም ሕክምና የሚያገኙ ሰዎች ከፍተኛ መንገላታትና የሕክምና አገልግሎት ማግኘት ባይችሉም የነገን ተስፋ በማድረግ እኛ ከእነዚህ ወገኖቻችን ጎን ነን፣ ስለዚህ ልንተባበራቸው ይገባል በማለት ሀሳባቸውን እየሰጡ ነው የሚገኙት። ነገር ግን አሁን መንግስት የአንዳንድ ምናልባትም ከ1000 ከ2000 ሐኪሞች 5 እና 6 ቢሆኑ የሆስፒታል ዳይሬክተሮችን፣ አስተዳደሮችን፣ ሌሎችንም የጸጥታ ኃይሎችን ጋውን አልብሶ ዶክተር በማስመሰል ቅስቀሳ እያደረገ ነው በየቦታው። እኛ መንግስት ማስተካከያ እናደርግላቸዋለን፣ ጥያቄዎቻችሁ በመንግስት ከፍተኛ ኃላፊዎች እየታየ ነው፣ በአጭር ጊዜ ውስጥ መልስ ስለሚሰጥ ተመለሱ ተብሏል። እኛ ከዚህ ሆስፒታል የምንሰራ ዶክተሮች፣ የጤና ባለሙያዎች፣ ጤና መኮንኖች ነንና ተመለሱ እየተባለ በየሰፈሩ እየተኬደ አድራሻቸውን ከሆስፒታል በመውሰድ የቤት ቁጥራቸውንና ስልክ ቁጥራቸውን በመያዝ በየሰፈሩ የጤና ባለሙያዎች ወደ ሕክምና ማዕከላት እንዲመጡ ትናንትና በመሳሪያ ሲያስፈራራ የነበረው ዛሬ መንግስት ተንፍሶ ልመና ላይ ነው የሚገኘው። ይሄ ልመና ግን ዛሬም አልተሳካለትም። መጀመሪያ ደረጃ እኛ ጤና ጣቢያ ሆስፒታል የምንሰራ የጤና ባለሙያዎች ያቀረብነው የአንድ ወር ለመንግስት የማሰቢያ ጊዜ ከምንም ሳይቆጥር ለኢትዮጵያ ምንም ጥቅም የሌለው ለኢትዮጵያ ህዝብ ምንም ጥቅም የሌለውን በሚዲያ ላይ ወጥቶ ኢቢኤስ ላይ ወጥቶ ጠቅላይ ሚኒስትሩ 2 እና 3 ዓመታት ለእያንዳንዱ ቤት ሮቦት ይገባል፣ ወቅቱን ያልጠበቀ ለኢትዮጵያ ምንም ጥቅም የሌለው መረጃ በመስጠት በሕክምና ባለሙያዎች ላይ የተመታውን አድማ ከምንም ባለመቁጠር እና ለጉዳዩ ትኩረት ባለመስጠት አንገብጋቢ ባልሆነ ጉዳይ ላይ ሚዲያ ላይ ወጥቶ በመሳለቁ በኢትዮጵያ ህዝብ ላይ በመሳለቁ ዶክተሮችና የጤና ባለሙያዎች አጠቃላይ ብሽቀት ላይና ንዴት ላይ መሆናቸውን ተጨማሪ እልህ ውስጥ እንደገቡ ነው ለማየት የቻልኩትኝ። በአጠቃላይ አዲስ አበባ ከተማ በተለይ በዋናነት አዲስ አበባ ከተማ ህዝቡ በተለይ ደግሞ የታክሲ አሽከርካሪዎች፣ የመኪና አጠቃላይ አሽከርካሪዎች ይህን አድማ መቀላቀል ያለብን ብለው ቅስቀሳ ላይ በማድረግ ላይ እንደሚገኙና ወረቀቶችም እንደተበተኑ ነው የሰማሁት መረጃ የሚያመላክተው። በጣም የሚያሳዝነው ግን አምቡላንሶች እንዲቆሙ ተደርገዋል በመንግስት። ነገር ግን አምቡላንሶችን እንዳይቆሙ የጤና ባለሙያዎች አሳስበዋል። ድንገተኛ ክፍል ክፍት ስለሆነ፣ የማዋለጃ ክፍል ክፍት ስለሆነ፣ የጨቅላ ህጻናት ክፍል ክፍት ስለሆነ እነዚህ ይህን አገልግሎት የሚያገኙ ኢትዮጵያውያን ወይም የአዲስ አበባ ከተማ ነዋሪዎች ወደ ቅርብ ሆስፒታሎች በመሄድ ወይም ወደ ቅርብ ጤና ጣቢያ በመሄድ አገልግሎቱን ማግኘት ይችላሉ ብሎ መግለጫ ቢሰጥም መንግስት ግን ሆን ብሎ ጉዳት እንዲደርስበት በህብረተሰቡ ዘንድ ጉዳት እንዲደርስበት ለማድረግ የጤና ባለሙያ የቀይ መስቀል ወይንም የአምቡላንስ ሹፌሮችን አግቶ ይሁን ምን ይሁን መኪኖቹ የሰውን እርዳታ በመስጠት በሚገባቸው ሰዓት ታግተው ቆመው ነው የሚገኙት። ምንም አይነት አምቡላንስ ወደ ሆስፒታሎቹ ሲገባም ሆነ ሲወጣ የማይታይ መሆኑና አጠቃላይ በርካታ ኢትዮጵያውያን በሆስፒታል ተኝተው ያሉ በርካታ ኢትዮጵያውያን ህይወታቸው አልፎ አስክሬን ክፍል ማውጣት ባለመቻሉ በጸጥታ ኃይሉ ምክንያት ዶክተሮች ካልገቡ አስክሬን አይወጡም በማለት ከፍተኛ ጫና ሲፈጥር መዋሉን ነው ለማየት የቻልኩት። መሳይ እንግዲህ የኢትዮጵያ የጤና ባለሙያዎችን ንቅናቄ እየመራ ያለው አካል መግለጫ እንደዚሁ አውጥቷል። በየትኛውም አፈናና የአገዛዙ እርምጃ የሚቀለበስ ትግል አልጀመርንም ይላል። በጥቅሉ መግለጫው ሲታይ አገዛዙ ኃይልን እንደ አማራጭ በመውሰድ ሊያጋጥሙ የሚችሉ የስም ማጥፋት፣ ደሞዝ ቅጣት፣ ከስራ ማባረር፣ ማስፈራሪያና ዛቻ፣ ከኃላፊነት መነሳት፣ ድብደባ፣ እስር ብሎም እስከ ሞት ያሉ መስዋዕትነቶች ሊኖሩ እንደሚችሉ እናውቃለን ያሉት። ስለሆነም ያለምንም ማወላወልና ጊዜያዊ ችግሮችን ተቋቁመን ለትልቁ የትግል ምስል ሲባል ከማንኛውም የመንግስት እርምጃ ሳንንበረከክ መቀጠል አለብን የሚልም መልእክት ነው ያስተላለፈው። እንግዲህ እኛ ራሳችንን አሳልፈን ለጋራ ጥቅማችን ስንል ሰጥተናልና በአንድነት እንቁም የሚል መልእክትም አለበት። ኢንተርኔት የመዘጋት ሙከራ ሊኖር ይችላል። ከተዘጋ በእቅዳችን መሰረት ሙሉ በሙሉ ስራ ለማቆም የምንገደድ ይሆናል። አፈናን በፍጹም አንታገስም ይላል። ኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ በሚል ዛሬ
የወጣውንም እንዲተመልክቻለሁ። ሌላው በአዲስ አበባ በቅዱስ ጳውሎስ ሆስፒታል 2 ዶክተሮች መታሰራቸውን ተከትሎ ሌሎች በከፊል ስራቸውን እየሰሩ ያሉ የሆስፒታሉ ዶክተሮችም እነዚህ 2 የታሰሩ ዶክተሮች ካልተፈቱ እስከሚፈቱ ድረስ ብለው ስራቸውን ማቆማቸውን ነው የሰማነው። በየአቅጣጫው አፈናው ቀጥሏል። የጤና ባለሙያዎችም እንደዚሁ እንቅስቃሴያቸውን አጠናክረው መቀጠላቸውን ነው የምንሰማው። እንግዲህ ወደ መምህራን እንምጣ። ዛሬ አዲስ አበባ ላይ መምህራንን ሰብስበዋል። መምህራንን ሰብስቦ ከደሞዛችሁ 30% ብትቆጥቡና ቤት የምትሰሩበትን መንገድ ብትፈልጉ የሚል ሌሎች ከመምህራን አጠቃላይ ወቅታዊ አንገብጋቢ ችግሮች ጋር ፈጽሞ የማይገናኙ አጀንዳዎችን በማንሳት መምህራንን ሲያሳዝኑ እንደነበረ ነው ያገኘነው መረጃ የሚያመለክተው። በሌሎች በአማራ ክልልም ባለፈው የተካሄደ አለ። ዛሬም በአንዳንድ የአማራ ክልል አገዛዙ በተቆጣጠረባቸው አካባቢዎችም የመምህራን ስብሰባ እየተካሄደ ነው። ኦሮሚያ ለሁለተኛ ጊዜ በሳምንት ውስጥ እንደሚካሄድ ነው የሰማ ነው። በመምህራን አካባቢ ያለው ሁኔታ ምን ይመስላል? መሳይ የመምህራኖችን ከመግለጼ በፊት ምናልባት በሚዲያ ላይ በዩቲዩብ ሚዲያዎች ላይ እንደተሰራጨው በጥቁር አንበሳ ሆስፒታል በረንዳ ላይ የተቃውሞ ሰልፍ በጋራ በሚያቀርቡበት ሰዓት የመንግስት ከፍተኛ ኃላፊዎች፣ የደህንነት ኃላፊዎች፣ ሚኒስተር ዴኤታዎች ሂደው ዶክተሮችን ወደ ሆስፒታል ገብተው ስራቸውን እንዲሰሩ ለማድረግ እየገፉ ለማስገባት ጥረት ሲያደርጉ የሚያሳይ ቪዲዮ ነበረ እና ዶክተሮቹ የመለሱላቸው መልስ በቀጥታ ይታይ ነበረ። ሲገፏቸው እየገፏቸው ማለት ነው። ሲገፏቸው አትግፋኝ፣ አትንካኝ፣ እኛ መብታችን ነው የጠየቅነው፣ ህገ መንግስታዊ መብታችን ነው የጠየቅነው። ይሄ ህገ መንግስታዊ መብታችን ደግሞ አድማ የማድረግ ቅሬታችንን በሰላማዊ ሰልፍ የመግለጽ የስራ ማቆም አድማ የማድረግ መብት አለን። መንግስት ደግሞ ግዴታው የእኛን ጥያቄ በተገቢው መንገድ እውቅና ሰጥቶ ከኛ አመራሮችና በአጠቃላይ ከህክምና ተቋሙ ጋር በመነጋገር መፍትሄ መስጠት ሲኖርበት፣ ነገር ግን እዚህ ከምንሰራበት መጣችሁ አድማ ማድረግ አትችሉም፣ ወደ ውስጥ ግቡ፣ ህክምና ስጡ በማለት ልታስፈራሩን አትችሉም፣ በመሳሪያም በምንም ማስፈራሪያ ብታደርጉብን ምንም አይነት መፍትሄ ሊመጣ አይችልም በማለት በድፍረት ፊት ለፊት ተጋፍጠዋቸዋል። ሲገፏቸው እየገፉ መልስ ሰጥተዋል። ነገር ግን አሁን ዶክተሮቹ ተበታትነው በየቤታቸው ነው ያሉት። ስለዚህ የቤት አድራሻቸውን፣ የመኖሪያ ቤታቸውንና ስልክ ቁጥራቸውን፣ አድራሻቸውን በመያዝ በየቤቱ ሂደው ሊያጠቋቸው ስለሚችሉ እንደ ምክር ሀሳብ የምናቀርበው ምንድነው? ለጊዜው ከመኖሪያ ቤታቸው ገለል በማለት በዘመድ አዝማድ ቤት መደበቅና በተወሰነ ቀን ጊዜው እስከሚያልፍ ድረስ ራሳቸውን ሰውሮ መቆየት እንዳለባቸው፣ አድራሻቸው በመንግስት የጸጥታ ኃይሎች እንዳይገኝ ለማድረግ ከፍተኛ ጥረት ማድረግ አለባቸው። ምክንያቱም በጨለማ ሂደው ከመኖሪያ ቤታቸው አፍነው በመውሰድ ግርፋት፣ ድብደባ፣ ምናልባትም ግድያ ሊፈጽሙባቸው ስለሚችሉ ዶክተሮችም አጠቃላይ የጤና ባለሙያው ከቤተሰቦቻቸው ወይም ከራሳቸው ቤት ወጥተው በተለያዩ የዘመድ ቤት ወይም ሌላ ሰዋራ ቦታ ላይ ራሳቸውን ደብቀው ማቆየት እንዳለባቸው ነው ምክር ሀሳብ መስጠት የምፈልገው መሳይ። ከዛ ቀጥሎ አንተ ባልከኝ ሰጣኝ መረጃ መሰረት ዛሬ በአዲስ አበባ ከተማ የትምህርት ማህበረሰቡን በየትምህርት ቤት አዳራሹ ሰብስበው ከፍተኛ ካድሬዎች፣ የብልጽግና አመራሮች፣ የፖሊስ አዛዦች፣ የደህንነት ኃላፊዎች በሁሉም ክፍለ ከተማ ወረዳ በሚገኙ ትምህርት ቤቶች ላይ በሁሉም የመንግስት ትምህርት ቤቶች ላይ ስብሰባ ጠርተው መምህራኑና የትምህርት ቤት አስተዳደሩን ሲያስጨንቁት ነው የዋሉት። ነገር ግን መሳይ እኔ መረጃ በሰበሰብኩባቸው ትምህርት ቤቶች አካባቢ የሰበሰቧቸው አጠቃላይ የመንግስት የጸጥታ ኃይሎችም ይሁን የመንግስት ሹመኞች መምህራኖቹ እንዲናገሩ አጠቃላይ ትምህርት በሚቀጥለው ዓመት ፖሊሲ ይስተካከላል፣ የመምህራን ደሞዝ ከሚቀጥለው ዓመት ጀምሮ በአዲስ መልክ በጀት ተመድቦለት የእናንተ የኑሮ ደረጃ ይሻሻላል። ስለዚህ ይሄንን የሽልማት ስነ ስርዓትም እንዲሁ በየሴሚስተሩ ለእያንዳንዱ ትምህርት ቤት 10 መምህራንና ሁለት ተማሪዎችን በየትምህርት ቤቱ ላፕቶፕ፣ ዴስክቶፕ እንዲሁም ሞባይል ሽልማት የምንሰጥ መሆኑን በተገቢው መንገድ የሚያስተምሩ መምህራንን መሸለም የሚያስችል በጀት በሚቀጥለው ዓመት ጀምሮ መያዝ እንደምንችል በሚል የመምህራኑን በቁስ ለማታለል ከፍተኛ ጥረት ሲያደርጉ፣ ነገር ግን በሁሉም የመንግስት ትምህርት ቤቶች ላይ የተሰበሰቡ መምህራን ተናገሩ ሲባሉ በአንድ ድምፅ ምንም አይነት መልስ ሳይሰጡ ራሳቸው ለፍልፈው ራሳቸው መመሪያ ሰጠው ራሳቸው አቅጣጫ ሰጠው ስብሰባውን ለመበተን ይችላል። በአጠቃላይ የአንድ ወገን ተናጋሪ ሌላው ወገን አድማጭ ሆኖ የተበተነ ስብሰባ ነው የደረሰኝ መረጃ የሚያመለክተው። ነገር ግን መሳይ በትምህርት ቤት ላይ ያሉ መምህራን በአንድም ይሁን በሌላ መልኩ አስተዳደሩን እንዲሁም የትምህርት ቤት አጠቃላይ የጽህፈት ቤት የወረዳ ትምህርት ጽህፈት ቤት የክፍለ ከተማ ትምህርት መምሪያ ኃላፊ የከተማ አስተዳደሩ የትምህርት ቢሮ ሰራተኞች የተሻለ ደሞዝ፣ የተሻለ የኑሮ ደረጃ፣ የተሻለ ግቦ ስለሚያገኙ የተሻለ መንግስት መኪና ቤት መድቦ ስለሰጣቸው መምህራኑን
ለማፈን ከፍተኛ ጥረት እያደረጉ ቢሆንም መምህራን ግን ከመናገር አለመናገር ይሻላል ብንናገር ነጥሎ ለመምታት ስለሚያመቸው መንግስት ዝም ብለን ነው መውጣት ያለብን በሚል ምንም አይነት ውይይት ሳይደረግ በአንድ አቅጣጫ ብቻ ተናግረው ከመውጣታቸው እና ስብሰባው ከማለቁ በፊት ግን ወደ ዛቻና ማስፈራሪያ እናንተም አትናገሩ ከሆነ የነጩ ጋውን ወይንም የዶክተሮችን አድማ እንደደገፋችሁና ከነሱ ጋር ሴራ እንደጠነሰሳችሁ ይቆጠራልና መናገር ካልቻላችሁ እኛ ከስብሰባ እንወጣ ቢሏቸው በፍጹም ምንም አይነት መልስ ሳይሰጡ ፕሮግራሙ ሊጠናቀቅ ይችላል። መሳይ ምናልባት የመምህራን እንቅስቃሴን በተመለከተ በተማከለ ሁኔታ በተደራጀ ሁኔታ ይህንን አድማ ለመቀላቀልም ሆነ ባዊ እምቢተኝነት በአገሪቱ በየአቅጣጫው እንዲደረግ በመምህራን በኩል የሚደረገውን እንቅስቃሴ የሚመሩ አካላት ብቅ እያሉ እንዳለ ነው የምናየው ተደራጅቶ ሲመጣ። ምክንያቱም ወረቀቶች እየተበተኑ ነው በአንዳንድ ክልሎች ከመምህራን እምቢተኝነቱ እንዲወጡ ከማድረግ ጋር ተያይዞ። ስለዚህ የመምህራን እንቅስቃሴ ይጠበቃል። በኦሮሚያ ክልል መምህራን እንዳይነሱ አንዳንድ እርምጃዎችን እየወሰደ ነው። መሬት ይሰጣቸዋል፣ መሬት ሰጠናችሁ ትሰራላችሁ የሚል ማባቢያና መደለያ አቅርበውላቸው ነበረ። ነገር ግን መሬት ቢሰጠን መሬቱ ላይ የምናቆመውን ቤት በምናችን እንሰራለን የሚልም ነገር አንስቷል። መሬት አይበላ። በአሁኑ ሰዓት መሬት ሁሉም አለው፣ የሚገዛ ግን የለም። ሰው ገንዘብ የለውም። መሬቱን እንኳን መሸጥ በማይቻልበት ሁኔታ በምናችን ቤት ልናቆም እንችላለን ብለው አንቀበልም አይነትም ምላሽ የሰጡበት ሁኔታ። በዚህም የተደናገጠው የክልሉ መንግስት ለሁለተኛ ጊዜ ዓርብ ዕለት አሁንም መምህራንን ስብሰባ መጥራቱ ነው የተገለጸው። ለማንኛውም በየአቅጣጫው ያለው የመምህራን ንቅናቄ ይጠበቃል። ነጩ አብዮት ተብሏል። ነጩ አብዮት እየመጣ ነው በሚል ስጋትም አገዛዙ በከፍተኛ ደረጃ የደህንነትና የጸጥታ ኃይሎቹን በተጠንቀቅ እንዲቆሙ እና ነገሮችን በንቃት እንዲከታተሉ እያደረገም ይገኛልና ነገሮች እየተጠናከሩ እየተባባሱ እንደሚሄዱ ነው መረጃዎች የሚያሳዩት። በዚህ አጋጣሚ የደረሰንን መረጃም ለመግለጽ ያህል በተለይም በዛሬው ዕለት አድማውን ማድረጋቸው የተገለጹ በርካታ ሆስፒታሎች አሉ። እነሱን እንደው በዋና ዋናዎቹን ለመጥቀስ ያህል ነው በስም ዝርዝር። በአለርት ስፔሻላይዝድ ሆስፒታል፣ ቅዱስ ጴጥሮስ ሆስፒታል፣ የካቲት 12 ሆስፒታል፣ ጥቁር አንበሳ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል፣ ጎንደር ዩኒቨርሲቲ ሆስፒታል፣ ንግስት ሌኒ ስፔሻላይዝድ ሆስፒታል፣ ዋቻሞ ሆሳና፣ ደብረ ብርሃን ሐኪም ግዛው ስፔሻላይዝድ ሆስፒታል፣ ዲላ ዩኒቨርሲቲ ስፔሻላይዝድ ሆስፒታል፣ አሰላም ሪፈራል ሆስፒታል፣ ጠበበ ጊዮን፣ ሐዋሳ ዩኒቨርሲቲ፣ መዳወላቦ ዩኒቨርሲቲ፣ ወልቂጤ ዩኒቨርሲቲ፣ ሚዛን ቴፒ፣ ሚኒሊክ ሆስፒታል፣ ቡታጅራ ጀነራል ሆስፒታል፣ አዲስ ዓለም ፈለገ ሕይወት፣ አቀስታ ጀነራል ሆስፒታል፣ አዲስ ዘመን፣ ዱር ቤቴ፣ ጀልዱ፣ እንጂባራ፣ ደባርቅ፣ ጃናሞራ፣ ዳባት፣ አደርቃይ፣ ደሴ፣ መተማ፣ አዲግራት እንደዚሁም በትግራይ የተለያዩ ከተሞች የሚገኙ ሆስፒታሎችና የጤና ማዕከላት ዛሬ ሁለተኛ ቀን የስራ ማቆም አድማውን በከፊልና ሙሉ በሙሉ ማድረጋቸውን ነው መረጃዎች የሚያመለክቱት። ወደ አንተ ልምጣ። እንግዲህ የታክሲዎች የስራ ማቆም አድማ በአዲስ አበባ ይጀመራል የሚልም በእርግጥ ትክክለኛ ምንጩ ከየት እንደሆነ አልታወቀም፣ በስፋት እየተወራ ነው። ሌላውም የህብረተሰብ ክፍል ይቀላቀላል ተብሎ በሚጠበቅበት ሰዓት በተለይ የታክሲዎቹ አድማ የሚጀመር ከሆነ ለአብይ አህመድ አገዛዝ ምናልባትም የመጨረሻው መጀመሪያ ሊሆን ይችላል ተብሎ ነው የሚታመነው። እስቲ ምን አለ በሌሎች የህብረተሰብ ክፍሎች እየታሰበ ስላለው የስራ ማቆም አድማ? መሳይ እስኪ የመምህራኖችን ልጨርስልህ። ኦሮሚያ ክልል ላይ መጀመሪያ እኮ ቤት መስሪያ ቦታ ልስጣቸው አይደለም ያለው። እናንተ በታሪክ አጋጣሚ የኦሮሞ ህዝብ ስልጣን ላይ በታሪክ አጋጣሚ ስለወጣ ይሄ ያልተዋጠላቸውና በጦርነት የተሸነፉ ኃይሎች በተለይ ደግሞ የአማራ ነጻነት ታጋዮች፣ የፋኖ ኃይሎች እንዲሁም ሌሎች የነጻነት ታጋዮች የኦሮሞ ህዝብ መምራት አይችልም፣ ስለዚህ ለሰባት ተከታታይ ዓመታት በእነሱ ምክንያት ኤፊሽንት ነን ጠንክረን ሰርተን አገሪቱን ሰላማዊ እንዳናደርግ እየረበሹን ነው፣ ስለዚህ እኛ ተረጋግተን እንድንሰራ እናንተ የኛ ወገኖች ስለሆናችሁ ከኛ ጋራ ነው እንጂ ከነሱ ጋር መቆም የለባችሁም በማለት እኛና እነሱ ብሎ ከፍሎ ያንደኛው መንግስት ያንደኛው ጠላት በመሆን ራሱን ሰይሞ ቅስቀሳ ሲያደርግ ነበር። ያልተሳካለትም ውድቅ ተደርጓል። ዛሬም አንተ እንዳልከው በትምህርት ማህበረሰቡ ዘንድ ይሄ ስላልተሳካለት ምንድነው ያደረገው? ቦታ እንሰጣቸዋለን፣ የቤት መስሪያ ቦታ እንሰጣቸዋለን በማለት በጣም ከመንግስት የማይጠበቅ እጅግ በጣም የወረደ ሐሳብ ነው ያቀረበላቸው። በመጀመሪያ ደረጃ እንኳን በባዶ ሆዳቸው ለሚያስተምሩ መምህራን፣ በቾክ ያለ እድሜያቸው አይኗቸው የሚጠፋ መምህራን፣ የእውቀት አባት ከአባትና ከእናት ቀጥሎ እንደ ቤተሰብ እንደ አባትና እንደ እናት የሚፈሩና የሚከበሩ መምህራን ቀርቶ አይደለም ለተባበሩት አረብ ኤሚሬት ባለሀብቶች እኮ መሬቱን እየቸበቸበው ነው የሚገኘው። መሬት ተሰጣለው ማለት እኮ እንደ መብትም አይደለም መንግስት እንደ ችሎታም አይደለም ሊቆጥረው የሚገባ። መምህራን
ብቻ ሳይሆን ማንኛውም የኢትዮጵያ ዜጋ ህገ መንግስታዊ መብት አለው። በየትኛውም አካባቢ አይደለም ኦሮሚያ ክልል ተወልዶ ኦሮሚያ ክልል እያስተማረ ያለ መምህር አይደለም በየትኛውም ክልል መቀሌ አዲግራት ላይ የነበረ መምህር ሐረር ወይም ባሌ ሄዶ ሀብት አፍርቶ ሰርቶ ቤት ሰርቶ ልጆች ወልዶ አግብቶ የመኖር መብት አለው። መንግስት ደግሞ እነዚህን ዜጎች የመጠበቅ ግዴታ አለበት። ይህን ሳያደርግ ዜጎች ከተወለዱበት አካባቢ እንዳይወጡ፣ ክልሎች ከክልል ጋር ግንኙነት እንዳያደርጉ፣ የማህበራዊ የሚሆን የኢኮኖሚ የፖለቲካ ግንኙነት እንዳያደርጉ፣ አንዱ ወደ አንዱ ክልል ሲሄድ በመኪና ሙሉ እያፈነና እየገደለ ገንዘብ እየተቀበለ ያለ ስርዓት ቤት እሰጣቸዋለሁ ወይም የቤት መስሪያ ቦታ እሰጣቸዋለሁ ማለት በመምህራን ያስተሳሰብ አድማስ ላይ እንደቀለደበት ነው የሚቆጠረው። ምንም መምህራን አይደለም ለውጭ ሀገር ዜጎች እኮ አዲስ አበባን እየሸጣት ነው በዚህ ሰዓት። ይሄ ምክንያት ሆኖ ለመንግስት ወገን የሚያድር መምህር ሊኖር አይችልም። ይሄ አስቸጋሪ ነው። በቃ በአጠቃላይ በኦሮሚያ ክልል መንግስት እየቀሰቀሰበት ያለው መንገድ ሁሉ ውድቅ እየተደረገበት ነው። ምናልባትም መምህራን እውነት ነው ከሕክምና ባለሙያዎች ያልተናነሰ ከባድ መከራ ደርሶባቸዋል። የኢትዮጵያ መምህራን ለረጅም ጊዜ ሲከበሩ ክብሩ ብቻ ይበቃል እንደ መምህር መልበስ ነው ሲባል በነበረበት ጊዜ ያ ሁሉ ዘመን አልፎ ዛሬ ከተማሪዎቻቸው አንሰው ጫማቸውን ማስጠረግ በማይችሉበት ሁኔታ፣ ጫማቸውን ማሰፋት በማይችሉበት ሁኔታ ትናንትናና ከትናንት ወዲያ በነበሩት ረጃጅም ዓመታት የመምህራን ሱፍ ለብሰው ራሳቸው ጽድት ብለው ለማህበረሰቡ ምሳሌ ሆነው ማህበረሰቡን በስነ ልቦናም ይሁን በማህበራዊ መስተጋብር ምሳሌ ሆነው የነበሩ መምህራን ዛሬ ሞራላቸው ተጎድቶ ተራ ዜጋ ሆነው ከተማሪዎች ጋር መብላት እና መጠጣት አትችሉም ተብለው በመንግስት የምገባ ፕሮግራም ላይ በሳህን ምግብ እየተሰጣቸው እየበሉ አይደለም ከመንግስት ጋር ሊተባበሩ የሚችሉት። ስለዚህ መምህራን እንዲያውም ከዶክተሮቹ በላይ በጣም ዘግይተዋል። በነገራችን ላይ መንግስትን እጅግ በጣም ያስፈራው ዋናው ነገር ከሕክምና ባለሙያዎች ቀጥሎ የሚመጣው ነገር ነው። መምህራን የዶክተሮችን ወይም የጤና ባለሙያዎችን 1000 እጥፍ ይሆናሉ። ኢትዮጵያ ውስጥ ያሉ መምህራን ምናልባትም በሚሊዮን የሚቆጠር መምህር አለ። ከመምህሩ ጋር ተያይዞ ተማሪዎች አሉ። ከተማሪዎች ጋር ተያይዞ የዩኒቨርሲቲ ተማሪዎች አሉ። ከነሱ ጋር ተያይዞ ቤተሰብ አለ። በአጠቃላይ መምህር ያነሳው አድማ መንግስት ሊቆጣጠረው የማይችል እንደሆነ ጠንቅቆ ስለተረዳ የዶክተሮች አድማ እየተደረገ የሱ ጭንቅላትና የሱ አስተሳሰብ ግን መምህራን ያሉበት አካባቢ ላይ ሄዶ እነሱን አርቆና አጥሮ በመያዝ ከነዚህ ወገኖቻችን ጋር ትብብር እንዳያደርጉ ከፍተኛ እንቅስቃሴ ነው ሲያደርግ የዋለው። ነገር ግን መምህራኖቹ ነቅተውበታል። በከፍተኛ ደረጃ ነቅተው ሙያ በልብ ነው በማለት የዶክተሮችን አመጽ ለመቀላቀል ዝግጅት እያደረጉ እንደሆነ ነው የደረሰኝ መረጃ የሚያመለክተው። ነገር ግን በአጠቃላይ የመንግስት ሰራተኛው፣ መምህሩ፣ ሕክምና ባለሙያው፣ ሲቪል ሰርቪሱ በአጠቃላይ ብቻ ሳይሆን ከነዚህ በላይ የኢትዮጵያ ሕዝብ አረንቋ ውስጥ ነው ያለው። ዛሬ በየትኛውም አካባቢ ምግብ ለመብላት ሆቴል ዝቅተኛ መንገድ ላይ ምግብ የሚያመስሉ ሰዎች ተነስተው በየትኛውም ቦታ ምግብ በማይገኝበት ደረጃ አዲስ አበባ የኑሮ ደረጃቸው ከፍተኛ የሆኑ ሰዎች በትልልቅ ሆቴሎች ብቻ እየተመገቡ ሌሎቹ ግን አምስለው እንዳይበሉ ሽንኩርት 100 ብር ገብቶ ዘይት 1800 1900 ብር ገብቶ የነዳጅ ትራንስፖርት በየሳምንቱና በየወሩ እየጨመረ የኢትዮጵያ ሕዝብ ከፍተኛ ጭንቀት ውስጥ ባለበት ሰዓት የኢትዮጵያ ሕዝብ ተኝቶ የነዚህን ዶክተሮች ውጤት ብቻ ይጠብቃል የሚል እምነት የለኝም። በአጠቃላይ ግን የኢትዮጵያ ሕዝብ ከነዚህ ወገኖቻችን ጋር በጋራ በመሆን አድማውን ተቀላቅሎ የዚህን ስርዓት እድሜ በማሳጠር ከፍተኛ ድርሻ ይኖረዋል የሚል እምነት ነው ያለኝ። መሳይ እንግዲህ ቀጣዩ መርሃ ግብር ምን እንደሆነ በዝርዝር ተቀምጧል። በተወሰኑ ቀናት ውስጥ በከፊል አድማውን በማድረግ የተወሰኑ አገልግሎቶች ድንገተኛ ክፍል ከህፃናት ጋር በተያያዘ ያሉ የሕክምና አገልግሎቶች እንዲቀጥሉና ሌሎች አገልግሎቶች ላይ አድማው እንዲደረግ ነበረ መርሃ ግብር የተያዘው። በአንዳንድ ሆስፒታሎችና የሕክምና ማዕከላት በአገዛዙ ያፈናና ሌሎች እርምጃዎች ምክንያት ወደ ሙሉ አድማ እየቀየሩ ያሉ ሆስፒታሎች እንዳሉም ነው የተረዳ ነው። ምናልባት ይህ ሙሉ በሙሉ የሚለው የስራ ማቆም አድማ በሚቀጥሉት ጊዜያት ውስጥ ልናይ እንደምንችል ነው ከወጣው መርሃ ግብር ለማወቅ የተቻለው። አገዛዙ የተለያዩ ማታለያ፣ ማስፈራሪያ እርምጃዎችን ሊወስድ እንደሚችል ነው። አብይ አህመድ ቆርጦ ተነስቷል። ከዚህ በኋላ ለማንም እንቅስቃሴ በምንታገስ አይደለንም፣ እርምጃ ውሰዱ ነው ያላቸው። ምናልባት አሁን አፈናና እስር ሊሆን ይችላል። በሚቀጥለው ሌላ ጠንከር ያለ እርምጃ እንኳን ቢወስድ መንበርከክ የለብንም ብለዋል የንቅናቄው አስተባባሪዎች ባሰራጩት መግለጫ ላይ። እንግዲህ ምን ልናይ እንችላለን? አገዛዙስ ሊወስዳቸው የሚችሉት
ማታለያ መደለያዎች በሙሉ ያልቃሉ። ከዚህ በኋላ በመደለያና በማታለያ የሚመለስ ትግል አይሆንም። የኃይል እርምጃ ነው የሚወስደው። የኃይል እርምጃ ደግሞ የበለጠ ቀውስ ነው የሚፈጥርበት። ስለዚህ ለአገዛዙ ነገሮች ጥሩ አይደሉም። ቁጭ ብሎ መፍታት የሚችልበት ደግሞ አቅም የለውም። በአሁኑ ሰዓት አገዛዙ ለተለያዩ ብልጭልጭ ፕሮጀክቶች የሚሆን ገንዘብ እንጂ ለዜጎች ያነት ጥያቄ ምላሽ ሊሰጥ የሚችልበት አቅም የለውም፣ ፍላጎትም የለውም። አብይ አህመድ በ80 ሚሊዮን ዶላር የራሱን የግል የጀት አውሮፕላን ነው እንዲገዛ ያደረገው። 300 ሚሊዮን ብር አውጥተው ጀነራሎች ሰርግ የሚደግሱባት ሀገር ናት። አንድ የክልል የጤና ቢሮ ኃላፊ እስከ 20 ሚሊዮን ብር እያወጣ የግሉን መኪና የሚገዛበት ሁኔታ ነው ያለው። ስለዚህ እነዚህ ሰዎች ጆሮአቸውም ልቦናቸውም ተደፍነዋል፣ መልስ ሊሰጡ አይችሉም። ህብረተሰቡ እነዚህን ሰዎች ካልተገላገለ በስተቀረ ለውጥ ለማምጣት የሚችልበት ምንም አይነት እድል የለም። ምን ልናይ እንችላለን በሚቀጥሉት ቀናት ውስጥ? መሳይ የባሰ ነገር ሊከሰት ይችላል የሚል እምነት ያለኝ። ምክንያቱም አገዛዙ ምናልባት ከትናንት ወዲያ በቢኤስ ቴሌቪዥን በፋና ቴሌቪዥን ላይ ጠቅላይ ሚኒስትሩ ወጥቶ የሰጠው መግለጫ የኢትዮጵያ ምሁራንን በአንድ ቋት ውስጥ ቀጥቶ ንቅል ምሁራን የሚል ስድብ ነው የተሳደበ። ከአንድ የሀገር 120 ሚሊዮን ህዝብ የሚመራ ጠቅላይ ሚኒስቴር የኢትዮጵያን ምሁራን ንቅል ምሁራን በማለት አቅም እንደሌላቸው ብቻ ሳይሆን ሰውየው ምሁር ጠል እንደሆነና ምሁር ባየ መጠን የራሱ ትንሽነት የሚታየው መሪ እንደሆነ አደባባይ ወጥቶ ተናግሯል። ምናልባት ይሄ ነገር ከበርካታ ዓመታት በፊት እሱ ህፃን በነበረበት ሰዓት ብዙ ነገር አጥቶ ያደገ ጠቅላይ ሚኒስትር እንደሆነ ነው ከንግግሩ እየተረዳን ያለ ነው። ምናልባት ህፃናት በሽቦ ጠምጥሞ መኪና ሰርተው ሲንቀሳቀሱ አላደረገ ይሆናል። አሻንጉሊት በልደታቸው ቀን የተሰጣቸው የመጫወቻ ቁሳቁስ፣ የህፃናት ቁሳቁስ በልጅነታቸው ሲሰጣቸው እሱ እያየ ያደገ፣ ሳይሰጠው እያየ ያደገ፣ በአዲስ ዓመት ልብስ ሲገዛላቸው ሳይሰጠው ያደገ አይነት ባህሪ እያሳየ ነው ያለው። በአጠቃላይ የምሁር ጠል የሆነ መሪ በሀገሪቱ ላይ ስለተከሰተ ለዶክተሮቹ ምላሽ ይሰጣል ተብሎ አይጠበቅም። እቺ ሀገር በአንድ ሰው እጅ ብቻ ነው ያለችው። ከሱ በታች ያሉ ሰዎች የእሱ ተገዢዎች ናቸው። ምናልባት ሀገር መንግስት አላት ቢባል መንግስቱ አንድ ነው። አንድ መሪ ነው ያላት። ይህ መሪ ሌሎችን አያማክርም። ማታ ያለመውን ነገር ጠዋት ለማድረግ ይፈልጋል። እነሱን ግደሏቸው ካለ የሚታዘዝ ወታደር አለው። ነገር ግን ሐኪሞቹ አልፈሩም። ይሄንን ነገር ሰብረው ወጣው በኢትዮጵያ የሚገኙ ሆስፒታሎች በሙሉ ባዶ አድርገውታል። ምናልባት ባዶ መሆኑ በርካታ ወንድሞቻችን በህይወት ላይ ኑሩ፣ በርካታ እናቶቻችን፣ እህቶቻችን፣ ወላድ እህቶቻችን በመኪና በትራንስፖርት ችግር ምክንያት ችግር ተፈጥሮባቸው ሊሆን ይችላል። ይሄ ግን ሰውየውን ሊያሳምመው አልቻለም። የእሱ እነሱን ስለሚጠላ እነሱን ባሰበ ቁጥር ሐኪሞችን፣ ኢንጂነሮችን፣ ዶክተሮችን በአጠቃላይ ምሁራንን በሚያይበት ጊዜ ትንሽነቱ ስለሚታየው ሁል ጊዜ ንዴትና ብሽቀት የሚሰማው አይነት ባህሪ ነው። አሁን ሰሞኑን በሚዲያ ላይ ወጥቶ የተናገረው ነገር ለአብዛኛው ኢትዮጵያዊ ያስተላለፈው መልእክትና አብዛኛው ኢትዮጵያዊም የተገነዘበው ነገር ይሄን ነው። ስለዚህ ከመንግስት ከእንግዲህ በኋላ የኢትዮጵያ ህዝብ ምንም የሚጠብቀው ነገር የለም። በተቻለ አቅሙ የህይወትም ይሁን የአካል መስዋዕትነት ከፍሎ ነፃነቱን በራሱ እጅ ለማምጣት ከነዚህ ወገኖቻችን ጋር ተቀላቅሎ ውጤት ሊያመጣ የሚችል ስራ ተጀምሯል። ባለፈውም እንዳልኩ የነብሩን ጭራ ዶክተሮች ይዘውታል። ሌሎቹ ባለሙያዎች ደግሞ ሌሎቹ መምህራን የሚሆኑ ሲቪል ሰራተኛው አንተ እንዳልከው ሹፌሮች አሁን ወረቀት እየበተኑ ነው። እነሱ ደግሞ የነብሩን ጭራ አብረው እግሩንም አብረው ይዘው በጋራ አንድ ላይ ጥለው መግደል፣ ይህን ስርዓት መግደል እስካልቻሉ ድረስ አጠቃላይ ቦጭቆ ቦጫጭቆ የሚበላ ስርዓት ስለሆነ ከዚህ ለመውጣት የፈለገ ማንኛውም ኢትዮጵያዊ የእነዚህ ጀግና የጤና ባለሙያዎችን አላማ ደግፎ አብሮ ተንቀሳቅሶ መስራት እንዳለበት ነው ማሳሰቢያ መስጠት የምፈልገው። መሳይ በጣም አመሰግናለሁ። ሂደቶችን እያንዳንዱን እንቅስቃሴ እየተከታተልን በዜናም በተለያዩ ሂቶችም ለተመልካቾች እናደርሳለን ማለት ነው። በጣም አመሰግናለሁ። እግዜር ይስጥልኝ። የሚሸማቀቅ ባለሙያ